አዶኒ ምን አይነት እንደው በጣም የሚገርም ልጅ ነው። በቃ ምንም ቃላት የለንም። ተመልከቱ ይህንን ማስታወቂያ የሰራውን ማስታወቂያ ቲክቶክ ክሬቲቭ አዋርድ ለሚገቡ 500 ሰዎች ትኬት አዘጋጅቷልና ማለት እስቲ አይተነው እንመለስ መጀመሪያ። ቲክቶክ አዋርድ መግባት ከተፈለጋችሁ 500 ቲኬቶች አዘጋጅቼላችኋለሁ በነፃ ማለት ነው። መታችሁ ፈታን ማለት እንችላለን። አብረን ገራሚ ቀን ነው የምናሳልፈው ጋይስ። እነዚህ 500 ቲኬቶች ማሸነፍ ከፈለጋችሁ በነፃ ምንድነው ማድረግ ያለባችሁ? በጣም ቀላል ደሴ ገበያ ኤክስፖ ሃሽታግ በመጠቀም ማለት ነው የምትሰሩትን ቀላል ኮንተንት ላሳያችሁ። በሰልፊ ከፈለጋችሁ ቁጭ ብላችሁ በጣም ቀላል ነው። እነዚህ 500 ቲኬቶች አንድ ማሸነፍ ከፈለጋችሁ ከ5000 ፎሎወር በታች መሆን አለባችሁ። ከዛ ደግሞ እኛ እንሰጣችኋለን ማለት ነው። ፈጥኖ የሰራ ይህ ኮንተንት እኛም ደግሞ ቶሎ ብለን እንመርጣለን ማለት ነው። ምንድነው ማድረግ ያለባችሁ? ህዳሴ ገበያ የገና ኤክስፖ ከታህሳስ 7 እስከ ታህሳስ 28 በኤግዚቢሽን ሴንተር እንደሚያሳልፍ ማሳወቅ ብቻ ነው ያለባችሁ። በጣም ቀላል ነው። የ10 ሰከንድ የ20 ሰከንድ ቪዲዮ የምትሆነች ካሜራችሁ እንደዚህ ታስቀምጣላችሁ። መናገር ሃሽታጉን ተጠቅማችሁ መፖስት ከዛኛ ቀድሞ ለፖስቱ 500 ሰዎች ቲኬት በነፃ እንሰጣለን ማለት ነው። ፈታ ስላላችሁ ከብዙ ቲክቶከሮችም እንደምትገናኙ እርግጠኛ ነኝ። እድሉን ተጠቀሙበት። ወዳችኋለሁ። የሚገርም ማለት በጣም በቃ እኔ የሚገርመኝ ምን እንደሆነ ልንገራችሁ። ከምወድለት ባህሪ አንዱ የሰው ልጅ ሁሉ እንዲያልፍለት ነው የሚፈልገው። ሰው ስለሆነ ብቻ እንዲያልፍለት ነው የሚፈልገው። ተመልከቱ፣ የሚያገኘውን አጋጣሚ ሁሉ ሰዎችን የሆነ አንድ ስቴፕ ከፍ ለማድረግ ይጠቀምበታል አዶናይ። በቃ ይሄ ነው የሚያስደንቀኝ። እኔ በነገራችን ላይ በደንብ ገብቶኝ ነው ስለ አዶናይ ስግጥ ያልኩት። አሁን እነኛ 500 ሰዎች ልጆች አንደኛ ከ5000 ፎሎወርስ በታች ያላቸው መስራት የሚፈልጉ አቅም ያላቸው ልጆች ሊሆኑ ይችላሉ። እነኚህ ልጆች ቫይቡን ያዩታል። ይመጡና ክሬቲቭ አዋርዱ ላይ ያለውን ሰዎች ጋር ይተዋወቃሉ፣ ያዩታል ያለውን ተጨባጭ ሁኔታ። እዛ በኋላ የራሳቸውን ስራ በአግባቡ መስራት ይችላሉ። ከሰዎች ጋር ፎቶ ይነሳሉ፣ ቪዲዮ ይቀርጻሉ፣ የተለያየ ነገር ያደርጋሉ። ተመልከቱ። አሁን ይሄንን ማንም አላሰበም። በጣም በእርግጠኝነት ነው የምነግራችሁ። ማንም እንደዚህ አይነት ነገር አላሰበም። ትኬት ይኖረኛል ወይም ትኬት ያላቸው ሰዎች እንኳን ለሚቀርቧቸው ሰዎች ነው ትኬቱን ሊሰጡ የሚችሉት። እሱ ግን ሁሉም ሰው በቃ ሰው የሆነ ሰው በቃ ይሄንን ነገር እንዲያገኝ ይፈልጋል። በቃ እንዲያልፍለት ይፈልጋል። በቃ አዶናይ ያገኘውን አጋጣሚ ሁሉ ሰዎችን ለመጥቀም የሚጠቀም ልጅ ነው አዶናይ። ሌላ ምንም ልትለው አትችልም። አዎ ይመች ምንም አማራጭ የለም። በቃ ምንም አማራጭ ጋይስ፣ አይናችሁን እንደው ጫርጋችሁ የሸፈናችሁም ካላችሁ ግለጡና እዩ በቃ ያለው ነገር። አንዳንዶቻችሁ እየተናነቃችሁም ቢሆን በቃ ይቅርታ ጠይቁና በቃ እሱ ጋር ለመስራት ጥረት አድርጉ። ግዛው የአዶናይ ነው። በቃ ምንም ማድረግ አይቻልም። መረረንም አልመረረንም እንውጠዋለን። በቃ ምንም ማድረግ አይቻልም።